የአሜሪካ መንግስት በትላንትናው ዕለት ከ40 ገጽ በላይ የሆነ ዲቪን ብቻ የተመለከተ ዝርዝር ዶክመንት አጋርቷል። ስለ ዶክመንቱ አንዳንድ መረጃዎችን ሰጣችኋል። በተለይም በቀጣዩ የዲቪ ፕሮግራም ማለትም በዲቪ 2027 ማመልከት የምትፈልጉ ሰው ታሟላቸው የሚገቡ ወሳኝ መረጃዎችን የያዘ ዶክመንት ነው። አዳዲሶቹ ህጎች ምን ይመስላሉ የሚለውን አብረን እናያለን። የአሜሪካ መንግስት ከዚህ በኋላ ዲቪ ለማመልከት ለሚያስቡ ሰዎች ስትሪክት የሆነ የፓስፖርት ህግ አውጥቷል። ይህም ፓስፖርታችሁን ለምሳሌ ከዚህ በፊት የነበረው ፓስፖርት ሲጠየቅ የፓስፖርት ቁጥር ብቻ ነበር እንድታስገቡ የሚጠየቀው። አሁን ላይ ግን የፓስፖርት ቁጥር ብቻ ሳይሆን የፓስፖርቱን የእናንተን ፐርሰናል ኢንፎርሜሽን የያዘውን ገጽ እስካን አድርጋችሁ ማስገባት አለባችሁ። እስካን ሲባል ዝም ብሎ ፎቶም ሳይሆን በዚህ ፎርማት እዚህ ጋር በምታዩት ጂፒኢጂ ፎርማት እስካን ተደርጎ አፕሎድ መደረግ ግዴታ ነው ማለት ነው። ይህ የሆነበት ምክንያት በዲቪ 2025 ብቻ ካመለከቱ ሰዎች መካከል 2.5 ሚሊዮን የውሸት ማመልከቻዎች ማለት ፐርሰናል ኢንፎርሜሽናችሁን ከእናንተ እውቅና ውጭ ፐርሰናል ኢንፎርሜሽናችሁን የተጠቀሙ ሰዎች ነበሩ ማለት ነው። እነዛን ዲስከቨር አድርገናል ብለዋል። ሌላው ከዚህ በኋላ ባለው የዲቪ ማመልከቻ ፎርም ላይ የማይቀር ግዴታ የሆነ ነገር $1 ነው። ከዚህም በፊት ሰምታችሁታል። $1 ክፍያ ነው። የማይመለስ $1 ክፍያ እያንዳንዱ አመልካች እንዲከፍል ይገደዳል። ቤተሰብ ያለውም ሰው ለምሳሌ 10 ቤተሰብ ያለውም ሰው $1 ብቻ ነው የሚከፍለው ማለት ነው። ዋና አመልካቹ ሜን እንትኑ አፕሊካንቱ ብቻ $1 ይከፍላል። ሌሎቹ በሱ ስር ያሉት ዴሪቫቲቮቹ አይከፍሉም ማለት ነው። ይህ $1 ክፍያ አፕሊኬሽኑን በምትሞሉበት ሰዓት በዛው ሰዓት የሚሞላ ነው። ለምሳሌ አፕሊኬሽኑን ስትሞሉ ካስታውሳችሁ ከዚህ በፊት ያን እንትን ለማድረግ 30 ደቂቃ ምናምን ሊሆን ይችላል የሚሰጣችሁ ማለት ነው። በዛ 30 ደቂቃ ውስጥ አፕሊኬሽናችሁ ሞልታችሁ መጨረስ አለባችሁ። አሁንም ልክ እንደዛው የሆነ የሚሰጣችሁ ሰዓት ሊኖር ይችላል። በዛ ሰዓት ውስጥ ክፍያውንም መፈጸም አለባችሁ ማለት ነው። መጀመሪያ የሚከፈል አይደለም፣ ቆይታችሁም የምትከፍሉት ነገር አይደለም ማለት ነው። ይህንን $1 ለመክፈል ግዴታ የአሜሪካ መንግስት ላይ እውቅና ያላቸው እነዚህ ሜጀር ክሬዲት ካርድ ሊሆን ይችላል፣ ዴቢት ካርድ ሊሆን ይችላል፣ ወይም ደግሞ በፔፓል መክፈል አለባችሁ ማለት ነው። በዚህ ዶክመንት ላይ ዲቪ 2026 ደርሷቸው ዲቪ አሸናፊ ሆነው አሁን ላይ ፕሮሰሱ የተቋረጠባቸው ሰዎች ምን አይነት እንደሚላቸው ምንም የተገለጸ ነገር የለም። ነገር ግን ይህንን የሚያክል በጣም ዝርዝር ዲቴል ነገር ፖስት ያደረጉት ወይም ደግሞ ያጋሩት ዲቪን መቀጠል ስላሰቡ እንደሆነ ግልጽ ነው።